ሰላም ጤና ይስጥልን። መሰሚነው አካል ነኝ። እንደምንድን ናችሁ? ዛሬ ደግሞ እስቲ ኢትዮጵያ ውስጥ በእርግጥ በጣም ብዙ መልካም እሴቶች አሉ፣ ጥሩ ጥሩ እሴቶች አሉ፣ ህብረተሰብን የሚገነባ ብዙ እሴቶች አሉ። በእርግጥ ግን እቺ ሀገር የታሪክ ሀገር ነች። እቺ ኢትዮጵያ የምትባል ሀገር የታሪክ ሀገር ነች። የታሪክ ሀገር ነች ሲባል ምን ማለት ነው? በጦርነት በጀግንነት በቃ ጦርነት ላይ እንግዲህ ያው ሰው ይሞታል። ሰው መግደል ነው በቃ ጀግንነት ማለት እንግዲህ ጦርነት ላይ ጠላት ይመጣል። ምንም ያው ጠላትም ቢሆን ያው ሰው ነው እንግዲህ ጠላት ሲመጣ ያንን ጠላት መግደል ወይ መማረክ ነው አይደለም? በቃ ያ ነው። ስለዚህ ኢትዮጵያ የጀግንነት ታሪክ አላት። ከዚህ ሱዳን ወራሪዎች፣ ቱርክ፣ ሌሎችም ወራሪዎች የግብፅ ወራሪዎችን ወደ 5-6 ጊዜ በማሸነፍ ጣሊያንን አንዴ ፊት ለፊት ሁለቴ ያው በእጅ አዙር በማሸነፍ ፊት ለፊት የተባለው በ1888 ፊት ለፊት ሜዳ ላይ ተጋጥማ ለመጀመሪያ ጊዜ በዓለም ታሪክ ጥቁሮች ነጭን ያሸነፉበት ነው። እንግዲህ የጀግንነት ታሪክ አላት ሀገር ሲባል ጥሩ ነገር ነው። እንደ አንድ ኢትዮጵያዊ ታሪክም አላት ሲባል ጥሩ ነው። ቅርስ አላት ሲባል ጥሩ ነው። እንደ አንድ ኢትዮጵያዊ ደስ ይለናል ብዙ ሰዎች ማለት ነው። ግን አሁን ዛሬ የተነሳውበት ነገር ምንድን ነው? ኢትዮጵያዊ እንደዚህ ለውጭ ጠላት ይተባበራል፣ ለሀገር ውስጥ ችግር ግን አይተባበርም። ለምሳሌ ምንድን ነው እዚህ ጋር የራሱ ወንድም ተቸግሮ አይረዳውም፣ ሌላ ሰው ግን ተቸገረ ሲባል ሊረዳ ይሄዳል ማለት ነው። እንደዚህ አይነት ችግር አለ። ሰው በቁሙ እያለ ዘመድ ከዘመዱ ምናምን ወንድም ከወንድሙ ምናምን የሆነ ብቻ እንትን አለ፣ መንፈስ አለ እንዳይረዳዱ የሚያደርጋቸው መንፈስ ይሁን ምን ይሁን አልታወቀም። ከሞትክ በኋላ ደግሞ አንተን ለማጽደቅ የሚደረግ ደፋ ቀና አለ። በቁምህ እያለ ጽድቅ እንድትሰራ የልብህን ልብ ላይ መልካም ነገር ተቀርጾ ወደ ፈጣሪ ማረ እነዚህ ሁሉ ሰዎች መልካም ሆነውልኛል ወደ መልካም ነገር ልጓዝ ብለህ እንዳትጓዝ ማንም ሰው ፊት አይሰጥም፣ ፊቱን ያዞርብሃል። ግን ስትሞት ሁሉም ሰው በቃ ወንድሜ ወንድሜ ይላል አንተን ለማጽደቅ። በተለይ እኔ ባደግኩበት ማህበረሰብ ውስጥ የኦርቶዶክስ ሃይማኖት ተከታይ ናቸው ሙሉ ቤተሰቦቼ። በዛ ውስጥ ያለውን ነገር ነው። ስለ እስልምናውም ጠለቅ ብዬ እንደዚህ አይነት ነገር አላውቅም፣ ስለ ጴንጤም አላውቅም። ግን ይሄ ምንድነው በኦርቶዶክሱ ገና እንደሞትክ ሰልስት ተብሎ በሶስተኛው ቀን 7ኛ ቀን ተብሎ ቅሬ ያዋጣሉ። እህል በቁምህ እያለህ እኮ አንድ ዘመድህ ድንቡሎ ይሄ ልጅ ስራ መስራት አለበት እስቲ ስራ እንዲሰራ እንርዳው ብለው 5 ሳንቲም አያዋጣልህም። መንገድ ላይ ስታልፍ እንኳን ሰላም አይልህ። መንገድ ላይ ስታልፍ ኢቭን ኢፍ በተለያየ ፕላትፎርም ላይ ፎቶ ፖስት ብታደርግ ምን ብታደርግ እሱን እንኳን ላይክ አያደርግልህም። እሱን እንኳን ላይክ አያደርግልህም በህይወት እያለህ ማለት ነው። የአጎት ልጅ ሊሆን ይችላል፣ የአክስት ልጅ ሊሆን ይችላል፣ ኢቭን ወንድም ሊሆን ይችላል፣ የወንድም ልጆች ሊሆኑ ይችላሉ፣ እህትህ ልትሆን ይችላል፣ የእህትህ ልጆች ሊሆኑ ይችላሉ። በቁምህ እያለህ የለቀቀውን ፎቶ ላይክ አያደርግልህም እንኳን ደውሎ ሰላም ሊልህ። ግን ተቸግረ ተንገላተ በዚህ ዓለም ምሬት በቃ ምርር ብሎ ሞተህ ልክ የሞትክ ቀን ስልክ ይደዋወላል። ያም ይሰባሰባል፣ ድንኳን ይጣልልሃል ማለት ነው። ከዛ ቅሬ የሚባል ነገር አለ። እህል ወይ ብር ወይ ምን ያዋጣሉ። በቃ ሞት ካደለ ወይኔ ወንድሜ ይባላል። አንድ ቀን ጠይቆ ማያውቀውም አልሰማውም ነበር። ከአሜሪካ ሊመጣ ይችላል፣ ከአውሮፓ ሊመጣ ይችላል። ይመጣል። ቀብሩ ላይ መድረስ አለብኝ እንዳቀብሩት ሁላ ይባላል። በህይወት እያለ እኮ አንድም ሰው ቼክ አላረግህም። በህይወት እያለ እኮ ገሃነም ሆኖብሃል። ኑሮ ማለት ነው። ኑሮ ገሃነም ሆኖብህ በጣም ብዙ ነገር ውስጥ ገብተህ በቃ በችግር ውስጥ ያም እንደዚህ ይሄ ሱሰኛ ነው በቃ ቢሰራ ምን እኮ አይሰራም ሱሰኛ ለሱሱ ነው ምናምን ተብለህ ተገልሃል፣ አግልለውሃል፣ ተጨቁንሃል።
እሱም ደግሞ አይተውም እኮ አንተ በራስህ ስታይል እንኳን የሆነ ነገር ልፍጠር ክሬቲቭ ሊሆን ስትል ማህበረሰቡን የሚነካ ነገር ምናምን ሰራ ተብለህም ልትከሰሱላ ትችላለህ። ገብቶሃል? እዚህ ሀሳብ ላይ ወደ መጨረሻ ላይ እመጣላችኋለሁ። እና ልክ ማንም ሳይጠይቅህ ማንም ሰላም ሳይልህ ማንም ሳይረዳ በራስህ ጨጓራ እርር ብሎ ሳምባ ተቃጥሎ ኩላሊትህ ሁሉ አልቆ ጉበትህ ከስሎ ማለት ነው ትሞታለህ። ስትሞት ይሰበሰብልሃል፣ የጉንዳን መንጋ ማለት ነው ይሰበሰብልሃል። ከቄስ እስከ ዲያቆን ማለት ነው። ከቅርብ ዘመድ እስከ ሩቅ ዘመድ፣ ከሚያውቅህ እስከማያውቅህ፣ አብራቸው ከተማርካቸው ስታልፍ እስከሚያውቁ ድረስ ይሰበሰባል ቤት ማለት ነው። ይሄ ሁሉ ሰው ያቀኛል እንዴ ነው የምትለው? ሰው እድል ተሰጥቶት ኢትዮጵያ ውስጥ ሞቶ ለአንድ ሰዓት ቢነሳ ብዙ ነገር ነው ታዝቦ የሚሄደው። እንደው ሞቶ የተነሳ ሰው የለም እንጂ ማለት ነው። እኔ ሞቶ ተነሳ ተብሎ ማምነው መጽሐፍ ቅዱስ ላይ አልዓዛርን እና ሌላ አንድ ሰው አለ። ሌላ ሰው ነው ያላምንም። ይሄ ዝም ብሎ በአፈ ታሪክ በተረት ተረት ሞቶ ተነሳ እንዲሆኑ ዶሮ ባጭሮት አይኑ ጠፍቶ መጣምና የሚባል ታሪክ እኔ አላምንም ሲጀመር። ገብቷችኋል? ግን ኢትዮጵያ ውስጥ ያለ ሰው እንደዛ ተቃጥሎ ኖሮ ሲሞት ሊቀብረው የሚሰበሰበውን ህዝብ ብዛት አንድ ሰዓት ተነስቶ እንደው ፈጣሪ ድል ሰጥቶ ተነስቶ ቢያይ ብዙዎችን ታዝቦ ነበር የሚሄደው። ከዛስ እሱ ይቆማል እንዴ? ሰልስት ይባላል ተጋግሮ ምን ተብሎ ቤተክርስቲያን ተወስዶ ስለ እምነት ስም ተብሎ ይሰጣል። የኔ ቢጤዎች ይበላሉ በእምነት ስም በእኔ ስም ይበላሉ። ሰባተኛው ቀን ይባላል አሁንም ምግብ ተሰርቶ ወጥ ምናምን ተዘጋጅቶ ሰንበቴ ቤት ቄሶች ተሰብስበው ዲያቆናቱ ምኑ የሀገር ሽማግሌ ቆራቢ ምናምን ይበላል በእምነት ስም። ከዛስ ቀኗ ሰዓቷ ሳታልፍ አርባው ተብሎ ተደግሶ ወጡ ወፈር ብሎ ጾም ከሆነ ምስር ወጡ፣ ጾም ካልሆነ ስጋ ወጥ። በህይወት ዘመኑ ይሄ ሰው ሲኖር እናቱ ራሱ ያንን ወጥ ለልጄ ብላ አስባ አንድ ቀን ሰርታለት አታውቅም። ከሞተ በኋላ ለአርባው ብላ የምትሰራውን ወጥ ማለት ነው። በህይወት እያለ አስባ ይሄ ለልጄ ነው ብላ አስባ ያንን ወጥ ሰርታ አታውቅም። እሱ ከሞተ በኋላ ለ40 የምትሰራውን ወጥ፣ ለ80 የምትሰራውን ወጥ፣ ለሙት ዓመት ሁለተኛ ሶስተኛ ዓመት እያለ የሚያከሩበት። በጣም የሚያሳዝናችሁ ነገር እኮ ነው። በህይወት እያለ ይሄ ልጅ ልጄ አንተ የኔ ልጅ ነህ፣ ስለዚህ እስቲ ደስ የሚልህን የምግብ አይነት ንገረኝ ብላ እንኳን ሰርታለት አታውቅም። የተሰራውን ወጥ እናቴ እንትን ቁርስ አለ ሲላል ያ ወላ የተሰራውን ብላ ነው የሚባለው። ሲሞትስ ተመርጦ ማለት ነው። ተመርጦ ምንድነው? ቆይ ከሞተ በኋላ እኮ ሞተ እኮ ነው። ከሞተ በኋላ አንድ ሰው ሞተ ነው። በህይወት ሲሰራቸው የነበሩ ነገሮች የሚያጸድቁ ከሆነ ያጸድቀዋል እንጂ ማንም ሆዳም ተሰብስቦ በሱ ስም ምግብ ስለበላ እግዚአብሔር አምላክ ሞኝ አይደለም። እግዚአብሔር እኮ ማለት ሞኝ አይደለም። በምግብ የሚደለል እሱ ያዕቆብ ነው እንዴ? በምስር ወጥ ያዕቆብ ወንድሙን እንደሸወደው እግዚአብሔርን በምስር ወጥ መሸወድ ይቻላል? አይቻልም። እግዚአብሔርን በምስር ወጥ፣ እግዚአብሔርን በስጋ ወጥ መሸወድ አይቻልም። እግዚአብሔርን 50-60 ሆኖ ተሰብስቦ ስለበሉ መሸወድ አይቻልም። እግዚአብሔርን 5-6 ሆናችሁ ጥሩኝ ነው ያለው። በምስጋና በዝማሬ በተሻለ ነገር እግዚአብሔርን በሚያስታውስ ነገር በመልካም ስራ ስትጠሩኝ በመካከላችሁ እገኛለሁ እንጂ ከሞትክማ ሞትክ ነው። ሞተሃል። የሞተ ሰው ፍርድን ያገኛል። በመልካም ነገር ከሆነ መልካም ነገር፣ በመጥፎ ነገር ከሆነ መጥፎ ነገር ማለት ነው። እና እኔ የምታዘበው በማህበረሰብ ብዙ ነገር እንዳየሁት ከሆነ የሞተን ሰው ካላጸደቅን የሚባል ትንቅንቅ አለ። ትንቅንቅ የሞተን ሰው ማጽደቅ አለብን። እግዚአብሔር ነው እኮ የሚያጸድቀው። የጽድቅ አምላክ እኮ ማለት ፈጣሪ እኮ የጽድቅ አምላክ ይባላል። የኩነኔም አምላክ እሱ ነው። ኩነኔንም ጽድቅንም ቢፈጥር ከሱ ውጭ ማንም የለም፣ ራሱ ነው የሚፈጥረው። ስለዚህ በግድ አንድ ሰው የሞተን ሰው ካላጸደቅኩት በሶስተኛው ቀን አምባሻ ቂጣ የሆነ ዳቦ ነገር ተጋግሮ በሱ ስም ስለተበላ እግዚአብሔር ይምረዋል? ይሄ ሰው ንስሐ ካልገባ ንስሐ ሊያድንህ ይችላል። ንስሐ ሳይገባ ከሞተ እንዴት በዳቦ ታጸድቀዋለህ?
ንስሐ ሳይገባ ከሞተ እንዴት በምስር ወጥ ታጸድቀዋለህ? ንስሐ ሳይገባ ከሞተ ሙት ዓመት 40 80 ብለህ ስለደገስክ እንዴት ታጸድቀዋለህ? ታጸድቀው ትችላለህ? አታጸድቀውም። የእግዚአብሔር እንትን ይቀየራል ነው? አይቀየርም። ለዛ ነው ታዲያ ሁሉም ሰው በምድር ሳይረዳዳ ከሞተ በኋላ ምስር ወጥ አብልተንለት እናድነዋለን ተብሎ ነው እንደፈለገ በየስጋ ቤቱ የአህያ ስጋ የምን ስጋ እያለ እግዚአብሔርን ሳይፈራ ከሚበላ ስጋ ማይበላውን ነገር እየቀላቀለ ጤፍ ላይ የሆነ ነገር እየቀላቀለ በርበሬ ላይ ሸክላ እየቀላቀለ ዘይት ላይ የሆነ ነገር እየቀላቀለ የሚሸጠው ከሞትኩ በኋላ ቤተሰቦቼ በዚህ በተገኘው ትርፍ ምስር ወጥና የሆነ ነገር አብልተውልኝ እማራለሁ ብሎ ነው። እንደዛ ይሆን እንዴ ታዲያ? እኔ ግን እነግራቸዋለሁ ከሞተ በኋላ ለማጽደቅ የሚኬድበት ነገር እኔ እንደው አደግሱ አታብሎ አይደለም። አንድ እናት ገንዘብ ኖሯት ልጇንም ተንከባክባ አሳድጋ የሚፈልገውን ነገር ሁሉ አድርጋለት ኖሮ ይሄ ልጅ ከጎኗ ሲለይ ሀዘን ሊጎዳት ይችላል። አባትንም ሀዘን ሊጎዳው ይችላል። በዚህ ሀዘን ምክንያት እንደው ልጄን እንደው አስቡልኝ ብሎ በየዋህነት በጥሩነት በመልካም ሕሳቤ በልጁ ስም ማብላት ማጠጣቱን አልቃወምም። ያብላ ያጠጣ ልጁ ነው። ለልጁ ያልሆነ ነገር ምንም የለም። ግን እንደው በህይወት ዘመኑ ሳይረዳው አንድም ቀን ዞሮ ሳያየው ግን እሱን ለመቅበር ብቻ የሚሰበሰበው መንጋ ስብስቡ እዚህ ነገር ላይ ሊታሰብበት ይገባል። ከሞተ በኋላ እህል፣ እንጨት፣ ምን ብር ምናምን የሚያመጡ ሰዎች አሉ። እኔ በደንብ አድርጌ አውቃለሁኝ። እና ልክ መጀመሪያ ሰውዬ ከመሞቱ በፊት ታሞም አልጠየቁትም። መታመሙን ራሱ ሰምተው ታሞ አይጠይቁትም። ታመህ ምናምን አይጠይቁም። መታመምህን ግን ይሰማሉ። መታመምህን ግን ያውቃሉ። አይጠይቁም። እንደቸገረ ያውቃሉ። እንርዳው ግን አይሉም። እንርዳው፣ ወደዚህ እናድርገው፣ ይሄ ነገር ይጎድሏል፣ ይሄ ነገር እናስተካክለት፣ በፍጹም አይሉ። የሚሉም አሉ፣ አብዛኞቹ አይሉ። ታመህ መተኛትህን መታከሚያ ማጣትህንም ሁሉም ነገር ያውቃሉ። እድር የሚባለው ነገር ከሞትክ በኋላ የሰው ልጅ ቆይ ሲሞት ነው የሚጠቅመው ሲኖር ነው የሚጠቅመው? እድር የሚባለው ራሱ ከሞትክ በኋላ ነው። ብሩን ቢሰጥህ ጥሩ፣ ለአንተ ለሞተው ሰው ነፍስ ምን ይጠቅማል? ይሄ ሰውዬ ከመሞቱ በፊት እድር ካለው ከታመመ የሚታከምበት ከሌለ እድሩ ማሳከም ነበረበት እኮ። መሆን የነበረበት ራሱ እንደዚህ እኮ ነው። የእድር ሲስተሙ ራሱ ስትመለከቱ እኮ ይህ ሰውዬ ልክ ሲታመም መታከሚያ አቶ እየማቀቀ እድሩ ጸጥ ብሎ ነው የሚያየው። ኢቭን 2 ወር 3 ወር ታሞ ራሱ ካልከፈለ እድር አልከፈልክም ይባላል። እኔ አንድ የቅርብ ሰው ሞቶብኝ ከዚህ በፊት ወደ 12 ዓመት እድር ሲከፍሉ ነበር። ታመው ግን 3 ወር 4 ወር እድር አልከፈሉም። እንዳጋጣሚ ሞቱ ማለት ነው። የእድሩ ሊቀመንበር ምን ቢል ጥሩ ነው? እድር አይሰጣቸውም። 3 ወር 4 ወር አልከፈሉም ማለት ፈጣሪ ያሳያቸው። 10 ምናምን ዓመት ከፍለው 3 ወር 4 ወር ታሞ ተኝተው ስላልሰሩ የሚከፍሉ ስላጡ ስላልተከፈለ በመሞታቸው እድር አይሰጣቸውም ብለው ስንት ነገር ውስጥ ገብተናል። ፈጣሪ ያሳያቸው። እንግዲህ እንደዚህ አይነት ማህበረሰብ ውስጥ ነው ያለነው። እንደዚህ አይነት እድሮች ውስጥ ነው ያለነው። እድር እንደው ማህበራዊ ህይወት ነው እንትን ነው እንደው ሰው ሲሞት እንትን ይላል አይደለም። ሰው ከመሞቱ በፊት ተረዳዱ። በአንድ በሞተ ሰው ስም ምስር ወጥ ስለበላ ሰውየው ነፍሱ ይማራል ማለት አይደለም። ተሰብስበ ስጋ ወጥ ስለበላ ነፍሱ ይማራል ማለት አይደለም። ያ ሰውዬ ሞተ ብለህ ቅሬ ምናምን ብለህ እንጨት እህል ምን ቋጥረህ መተህ እንደው ላስተዛዝን የእዝን ገንዘብ ምናምን ብለህ ስለሰጠ ሰውየው ነፍሱ ይማራል ማለት አይደለም። ያ ሰውዬ ምናልባት ቢታከም ኖሮ እንክብካቤ ቢያገኝ ኖሮ ሰላም ቢያገኝ ኖሮ አይምሮ ነፃ ቢሆን ኖሮ ከዚህም በላይ እድሜ ሊኖር ይችል ነበረ ነው። ወይስ መጀመሪያም እንዲኖር አትፈልጉም? ሲሞት ነው የሚያስደስታችሁ የሚለው ነገር ለእናንተ ነው ጥያቄው። ሁለተኛ ነገር እዚህ ሀገር ውስጥ ብዙ እንትን አሉ የባህል ጠባቂ የእሴት ጠባቂ ነን የሚሉ ዩቲዩበሮችም ቲክቶከሮችም አሉ። በብዛት አሉ። መች ነው እነዚህ ሰዎች የሚናገሩት ወይም ምንድነው የሚያወሩት ነገር ምንድነው? ልክ እሴት ተጥሷል ነው በቃ። በብዛት አንድ ሰው በአለባበስ ከሆነ እንደዚህ ራቁት የሆነ አለባበስ ለብሰው ምናምን የኢትዮጵያን ባህልና እሴትን
አጉድፈዋል ብለው ለመውቀስ ነው የሚነሱት። ኢትዮጵያ ውስጥ ራቁት መሆን ሴትን ማጉደፍ ማለት አይደለም። አብዛኛው ህዝብ እንደውም የዛሬ 50-60 ዓመት እኮ ብዙ ብሔሮች ኢትዮጵያ ውስጥ ያሉ ድንቅ ብርቅ የሚባሉ ብሔሮች ራቁት ነበር የሚሄዱት ወይ አገልድመው ነበር የሚሄዱት። ራቁትነትን ደግሞ እኛ ከአዳምና ከሔዋን የወረስነው። ሁሉም ሴትና ወንድ ራቁት ይሁን እያልኩኝ ሳይሆን በቃ ራቁትነት የነበረ ነው። ስትወለድም ራቁትን ነው የተወለድከው። ግን አዲስ አበባ አካባቢ ምን አይነት አለባበስ ይፈለጋል ከተባለ ኖርማል፣ ወንዱም ሰውነቱን የሚሸፍን ሴቷም ሰውነቷን የሚሸፍን አለባበስ ከተማ አካባቢዎች ላይ ምናምን አካባቢዎች ላይ። ወደ አንዳንድ ቦታ ደግሞ መከናነብ ሊሆን ይችላል። ወደ አንዳንድ ቦታ ደግሞ ወደ ሙርሲ ወደ ሐመር ምናምን ደግሞ ሂድ ራቁት ነው በቃ በጭቃ ነው ፀጉርን የምትሰራው ፊትህን እንትን አድርገህ ምናምን ነው። ኢትዮጵያ ናቸው እኮ እነሱ ታዲያ አላስፈላጊ ባህል አልባሳት ለበሱ እንዳትል ብርቅዬ ናቸው ብለህ ለይተህ የምትይዛቸው አሉ። ኢትዮጵያዊ ናቸው። ሐመሮች ኢትዮጵያዊ ናቸው። አለባበስ ባህል አላቸው። በራሳቸው አለባበስ ነው የሚሄዱት። ገብተዋል። የሆነች ነገር ያገለድማሉ ምናምን በቃ ወግ እንትን አላቸው፣ ባህል አላቸው። አንድ ሰው አሁን አገልድሞ አዲስ አበባ ላይ ቢሄድ ለምሳሌ ጋቢ እንደዚህ አጣፍቶ ቢሄድ አዲስ አበባ ላይ አለባበስን አጠፋ ልትለው አልችልም። ምክንያቱም ይህ አለባበስ የሆነ ሀገር ቢሄድ አለባበስ ሊሆን ይችላል። ገብቷል። ሽርጥ አድርጎ ቢሄድ ኢትዮጵያ ውስጥ ያሉ የአፋር እህት ወንድሞቻችን አለባበስ ባህል ነው። እዚህ ላይ ነው ትኩረት አድርገን እኛ የምንሄደው። ትኩረት የምናደርገው እዚህ ላይ ነው። እስቲ መረዳዳቱ ላይ ትኩረት እናደርግ። አብዛኛው ኢትዮጵያዊ እኮ በአሁኑ ሰዓት ላይ ያለው ወጣት በጣም በብዙ ምሬት ውስጥ ነው ያለው። ወይ እናት የለውም ወይ አባት የለውም። እንደው ከ50% በላይ ለምንድን ነው ሲባል ወይ ተለያይተዋል ወይ አንደኛቸው ሞተዋል። ቁም ነገር ነው የምነግራቸው። አብዛኛው ሰው እኔ በብዛት እንትን ቼክ ለማድረግ ሞክሬያለሁ። ያን ያክል ሰፊ ዳታ ባልሰበሰብም በከተማ አካባቢ የሚኖሩ አብዛኞቹ ሰዎች ወይ እናታቸው የለችም ወይ አባታቸው የለም። በመካከል ብዙ የሆኑ አስቸጋሪ ህይወቶችን ያሳለፉ ናቸው። ምን አድርጌ ምን ላድርግ ይባል ጭንቀት ውስጥ ያሉ ናቸው። ምን አድርጌ ምን ላድርግ የሚል ሀሳብ ውስጥ ያሉ ናቸው። ምን ሰርቼ ምን ልስራ የሚል ጭንቀት ውስጥ ያሉ ናቸው። እንዴት ሆኜ እንዴት ላድርግ ምናምን የሚሉ ጭንቀት ያለባቸው ናቸው። የሆነ ስራ ማጣቱ፣ ገንዘብ ማጣቱ፣ ከጓደኛ በታች መሆኑ፣ አለማግኘት መቻሉ፣ አለመረዳት መቻሉ፣ አለመረዳት ብቻ የሚረዳ ሰው ራሱ ማጣት መቻሉ፣ በቃ የሆነ አስቸጋሪ ነገር አለ። ሳይኮ መሆኑ መጽሐፍ ራሱ ስታነቡ እንዴ ይሄ ልጅ እኮ የእንትናን መጽሐፍ ያነባል የምትባልበት ሀገር ነው ያለ ነው። የእንትናን መጽሐፍ እኮ ያነባል ምናምን ይባላል። በምታነበው መጽሐፍ ሊያገል ይፈልጋል። መጽሐፍ እውቀትን የሚሰጥ ነገር ነው። ተነስቶ እንዲህ የሚያንቅ ነገር አይደለም። እንደዚህ ነው። እስቲ እርስ በርስ እንዲረዳሉ። ወንድሙ እዚህ በረንዳ ተኝቶ እሱ 30-40 ሺህ ብር አውጥቶ መድቦ ቁልቢ ይሄዳል። ገብርኤል እኮ እዚህም አለ። ከወንድም ጋር ተረዳዳ። ገብርኤልን እርዳኝ ስትለው ሄደ። አንተ ከወንድም ጋር መረዳዳት መቻል አለብህ። እናትህን ሳትረዳ፣ አባትህን ሳትረዳ፣ ወንድም እህትህን፣ የአጎትህን ልጅ፣ የሰፈር ልጅን ሳትረዳ፣ ገንዘብ ፈጣሪ የሰጠህን ነገር ለእነሱ አካፍለህ ሳትረዳ፣ እነሱ ሰላማዊ ኑሮ እንዲኖሩ ሳታደርግ አንተ እዚህ ጋር ህንፃ ብገነባ ህንፃው ትርጉም የለውም፣ ዋጋም የለውም፣ ምንም አይነት ጥቅም የለውም። ፈጣሪ አምላክ የትም ቦታ አለ። የትም ቦታ በተቀመጥክበት ሁሉ በምትሄድበት ሁሉ አለ። ቀድመህ ተረዳዳ። የሞተን ሰው ውድ ለማድረግ አትሩጡ። የሞተን ሰው ገነት እናስገባለን ብላችሁ አትጣሩ። የሞተ ሰው ስራው ነው የሚያድነው። እንግዲህ ይህች ነፍስ በስራዋ ትጠይቃለች። በእግዚአብሔር ፊትም ቀርባ ስለ ስራዋ ትጠይቃለች። በምድር በእጇ ምን እንደሰራች፣ በዓይኗ ምን እንዳየች፣ በእግሯ የት እንደሄደች፣ በጆሮዋ ምን ስትሰማ እንደነበር፣ በአፏ ምን ስታወራ እንደነበረ ሁሉንም ነገር ትጠይቃለች። አንተ እዚህ ምስር ወጥ እየበላህ በጆሮ የሰማችውን አታሰርዝላትም፣ በአፏ ያወራችውን አታሰርዝላትም፣ በዓይኗ ያየችውን አታሰርዝላትም፣ በእግሯ ሄደችበትን አታሰርዝላትም። ስለዚህም ጉዳይ እስቲ እናንተ እንግዲህ የዚች ሀገር ተቆርቋሪ ነን የምትሉ ተጽዕኖ ፈጣሪ ነን የምትሉ ሰዎች ስለዚህ ጉዳይ እንዴት ነው ማውራት የከበዳችሁ ነው?
የሰው ልጅ መርዳት ማገዝ አስፈላጊም የሆነው በህይወት ባለ ሰዓት ነው? ከሞተ በኋላ ሬሳው ላይ ነው ምስሮ ተሰብስቦ መብላት? የ500,000 ብር ሳጥን የሆነ ነገር ለመሬት ለቀብር ፕሮግራም የሆነ ያክል 100,000 ብር እንትን ለማድረግ እንትን የሬሳ እንትን ማድረጊያ እንትን ምናምን ተብሎ ነው መደረግ ያለበት ወይስ በህይወት ባለ ሰዓት ነው መረዳዳት ያለብን? እኔ በህይወት ባለን ሰዓት እንረዳዳ። እኔ እንደው ውጭ ሀገር ሄጄ አላውቅም በህይወቴ፣ ግን ያደጉ ሀገሮች ተብሎ እንደው በፊልምም በምንም ነገር ስንመለከት በቃ አንድ ሰው ከሞተ በኋላ ምንም ብዙም ሀዘን ለቅሶ ፀጉር መላጨት፣ ፊትን መቧጨር፣ ገለመኔ ምናምን ጥቁር ለብሶ ዘቅዝቆ ምናምን የለም። ሱፋቸውን ለበሱ፣ ጥቁር ለብሰዋል፣ ሄዱ። ከመጽሐፍ ቅዱስ አንዲት ቃል ትነበባለች፣ ገባ፣ ተበተኑ። ይሄ ግን ሲታመሙ አንድ ሰው የለ፣ ሲራብ ሲጠማ አንድ ሰው የለ፣ ስራቶ ሲቸገር አንድ ሰው የለ። ሲሞት ቁጭ ተሰብስቦ ድንኳን ውስጥ ቁጭ ሀዘን እንደጎዳቸው ፀጉራቸውን ተላጭተው ክስል ለብለው ፊታቸው ሲያስቁ ያም ይመጣል እህል፣ ያም ይመጣል ብር፣ ያም ይመጣል የሆነ ነገር። እንደው ለቤተሰቦቹ ሀዘን ጎዳችሁ። እናት ደግሞ ምን ብትል ጥሩ ነው? እንደው ያ ልጄ በኖረልኝ ኖሮ እሱ ሞቶብኝ እኮ ነው። እሱ ባለ ሰዓት እኮ አንድ ቀን ጥሩ ነገር እኮ ተናግረው ላታቅ ትችላለች። አንድ ቀን እስቲ ዘመዶች እስቲ ልጅ እርዱልኝ ብላ እኮ ላታቅ ትችላለች። እንደው አማልደው የሆነን ሰው እባክህ ይሄን ልጅን ስራ አስገባልኝ ብላ አማልደውም እኮ ላታቅ ትችላለች። እንደው እናት እንደ እናትነቷ ጥሩ ነገሯን ቢኖር በእንደዚህ አይነት ነገር ላይ የኢትዮጵያ እናቶች በጣም ደካማዎች ናቸው። ለልጄ እስቲ ስራ አስገቡልኝ፣ ልጄን እስቲ እርዱልኝ፣ 5ም 10ም ብር ስጡልኝ ከሚለው ነገር በጣም ወደኋላ ይቀራሉ የኢትዮጵያ እናቶች። ምንድነው እነሱ በቃ መጨነቅ። እንደው ልጄ ስራ አጣርን፣ እንደው ልጄ እንደዚህ ሆናል፣ እንደው ልጄ አንተ ተቀምጠ እዚህ የምትለው ዞር ብለህ ስራ አትፈልግም ወይ? የሆነ ሶስት ጀመረን ከተባለ እንደው አንተ እየቀም አንተን አሳድጌ አንተን ከመወልድ ምናምን ብሎ ከመውቀስ በዘለለ እንደው በደፋ እንደው መኪና በገጨ ከማለት በዘለለ ጭራሽ ከቤት የሙጣልኝ እኮ ትላለች እናት። በጣም ያስቃል። ምንም የሌለበት ምድረ በዳ የሆነ ቦታ ላይ ተፈጥረህ ወልደው ማለት ነው። ከስነ ምግባር ሳያወርሱ፣ ከሀብት ሀብት ሳያወርሱ፣ ከስራ ስራ ሳያወርሱ፣ ከእውቀት ሳያወርሱ እነሱም አንተም እንዲሁ በጥሬው እንዳለ አሜን ብቻ እያልክ ኖረህ ስትሞት ግን እየዬ ነው። በአመት ካላት ጥሪት ላይ ሰብስባ እንደው ለልጅ የሙት አመት ብላ በህይወት እያለ እንዲወጥረሽ ብታደርግለት ኖሮ አንቺ እናት ልጅሽ የት በደረሰ ነበር? በህይወት እያለ ዘመዶችሽን አስተባብረሽ አንቺም ካለሽ ነገር ላይ ቀንሰሽ ማድረግ ያለብሽን ነገር አድርገሽ ለልጅሽ የሰው ፊት አይተሽ አድርገሽ ቢሆን ኖሮ ብዙ በጠቀምሽው ነበር። ከሞተ በኋላ ግን ምንም ትርጉም የለውም። አታጸድቂውም፣ ልታጸድቂውም አትችይም። የሚያጸድቀው ከሞተ በኋላ ፈጣሪ አምላክ ፊት ቀርቦ በአይኑ ባየው ነገር፣ በጆሮ በሰማው ነገር፣ በአፉ ባወራው ነገር፣ በእግሩ በሄደበት ነገር፣ በእጁ በያዘው ነገር፣ በእነዚህ ነገሮች በሙሉ በአይምሮም ስላሰበው ነገር በሙሉ ስለ ሁሉም ነገር ይጠየቅበታል። ከዛ ፍርድ ምስር ወጥ አያድነው። ከዛ ፍርድ ሙት ዓመት 80 አያድነው። እኔ ሙት ዓመት 80 ይከበር አይከበር ላይ እኔ ችግር የለብኝም። ለምን በየቀኑ ሙት ዕለት አንድ ሙት ዕለት ሁለት ዕለት ሶስት እያላችሁ አታከብሩም? እኔ ችግር የለብኝም። እኔ ግን ስሞት እንዲከበርልኝ አልፈልግም። ምክንያቱም ምንም እንደማይጠቅመኝ ስለማቅ ማለት ነው። ከሚያከብሩትም ሰዎች ጋር እኔ ችግር የለብኝም፣ ያክብሩ። ግን ቢያንስ ይሄ ሰው ከሞተ በኋላ ነፍሱን እናጸድቃለን ብለህ ከምትጥር ሲታመም ከመሞቱ በፊት ሲቸገር ስራ ሲያጣ ነው መረዳዳት መቻል ያለብህ። በቁም እያለ ነው መረዳዳት መቻል ያለብህ። ሳይሞት ነው መረዳዳት መቻል ያለብህ። ሲቸገር በምድር ላይ እያለ ሲቸገር ነው መርዳት መቻል ያለብህ እንጂ አንድ ቀን ስልክ ደውለህ አይዞ ወንድሜ በርታ ይሄም ያልፋል ሳትለው ከሞተ በኋላ ወንድሜ እያልክ ደረት ብትመታ ምንም ትርጉም የለውም። እዚህም ነገር ላይ ለምንድን ነው እናንተ ሰዎች ትኩረት አድርጋችሁ ስራ ማሰሩት? ተጽዕኖ ፈጣሪዎች ነን የምትሉ ሰዎች በዚህ ጉዳይ ላይ ለምን አሰሩም? አታውቁትም ነው? በቁም እያለን ብንረዳዳ አንድ ሰው በረንዳ የሚተኛ ሰው አይኖርም ነበር። አንድ ሰው የተቸገረ አይኖርም ነበር። ማንም ሰው በረንዳ ላይ የሚተኛ፣ ማንም ሰው የተቸገረ፣ ማንም ሰው የገረጣ ፊት ያለው፣ ማንም የጠቆረ ፊት ያለው፣ የነተበ ልብስ የለበሰ ማንም ሰው አይኖርም ነበር። በቁም እያለን ብንረዳዳ፣ በቁም እያለን ብንጠያየቅ የነተበ ልብስ የሚለብስ ፊቱ አመድ የሚመስል የከሰለ ፊት ያለው፣ የተጎሳቆለ ፊት ያለው አንድም ሰው አይኖርም ነበር። ችግር ነው ቁጭ ብለን የምናወራው።
አዎ ይሄ ልጅ ለምን አንረዳው? እባክህ ብንረዳውም ለሱሱ ነው ሊቅምበት ነው። ብር ቢሰጠው ምን ያደርገዋል? ስራ ብናስገባ አረ እባክህ ስራ ይሰራ። አሁን እሱን አሁን ስራ ይሰራል ብለህ እንደዚህ ነው በቃ። እሱ አሁን ስራ ይሰራል ብለህ ኧረ ይሰራል። አንድ ቀን ሰርቶ ነው የሚተወው። ገንዘብ እሺ እንስጠው። ተው እባክህ ገንዘብ ብንሰጠው ሊቅምበት ነው ሊጠጣበት ነው። እሺ ልብስና ጫማ እንስጠው። ተው እባክህ ልብስና ጫማ ብንሰጠው ሸጦ ነው የሚጠጣበት፣ ይሸጠዋል እያልክ ነው የሰውን ህይወት ላይ የምቀልደው። ከሞተ በኋላ ግን እንዳንተ አልቃሽ፣ እንዳንተ ፀጉሩን የሚላጭ፣ እንዳንተ ፊቱን የሚዋጭር የለም። በጣም ያስቃል፣ ያሳዝናል። በዚህ ነገር ሁሌ ልቤ እንዳዘነ ነው። ሁሌ ልቤ እንዳዘነ ነው። በዚህ ነገር ላይ የሞተን ሰው ማጽደቅ የሚችል የጽድቅ አምላክ የሆነ እግዚአብሔር ብቻ ነው። ያንተ መስሮጥ፣ ያንተ ለቅሶ፣ ያንተ ፊት መዋጨር አያድነውም። የሰው ልጅ ግን በህይወት ዘመን እያለ ከመሞቱ በፊት ሳይሞት በምድር ሳለ ብትረዱት፣ በምድር ሳለ ብትደግፉት፣ በምድር ሳለ ሰላም ቢሰማው ለዓለም ሁሉ ሰላም ነው የሚያመጣው። ሰላም ቢሰማው ማለት ነው። ሰላም እንዲሰማው የተሻለ ነገር እንዲያደርግ ብታግዙትና ብትረዱት ለሁሉም አትሞስፈር ሰላም ነው የሚሆነው። ሰላም በቃ የተረጋጋ ረብሻ የሚባል ነገር የለ፣ መንገድ መዝጋት የለ፣ መኪና ማቃጠል የለ፣ ጸጥ ያለ ዘረፋ የለ፣ ሰው በጩቤ የተወጋ የለ፣ በመሳሪያ ተገደለ የለ፣ ሰላም ነው። ማረሚያ የለ፣ ፖሊስ ጭንቅ ውስጥ አይገባም። ዛሬ የትኛው ወንጀለኛ መለጠ የለ፣ ሰላም በቃ ሁሉም ሰው ሰላም ከሆነ ሰላም ነው በቃ ሰላም ነው በቃ አለቀ። ስለዚህ ሰላም እንፍጠር። ምድሪቷን ሰላም የምናረጋት እኛ ነን፣ ለሌሎች ሰላም በመስጠት። አንተ 10 ህንፃ ከምረህ 50 መኪና ስላለ ሰላም ያገኘ ይመስላል። ከዚህ ጋር ምንም የሌለውን እስቲ ወንድሜ እንካ እችን ነገር እንደዚህ ስራ፣ እንደዚህ ግባና እንደዚህ ስራ እና እስቲ ይህንን ስራ ለእናንተ ነው ወጠራችሁ ስሩ ምናምን ብትል ሰላም ከሰራ በሚሰራው ነገር አስተማማኝ ገቢ ክፍያ ካገኘ ምን አስረበሸው? የምን አመፅ ነው? የምን መንገድ መዝጋት ነው? የምን መንግስትን መቃወም ነው? ሰላም እኮ ነው፣ ጸጥ ያለ ሰላም ማለት ነው። ስለዚህ ሁላችሁ እቺ ዓለም ሰላም መሆን አለባት። ሰላም እናርጋት እስቲ። ሰላም ለማድረግ እርስ በርስ ተረዳዱ፣ እርስ በርስ ተጋገዙ። ሰውየው በጭንቀት ኩላሊቱ ፌል ያደርግበታል፣ ጉበቱ ክስል ብሎ ምናምን በባዶ ሆዱ አረቄ ይጠጣ በየበረንዳው ወድቆ እንደ እህል ማዳበሪያ ለብሶ በየበረንዳው እሱን ስታገኝ ደግሞ አብሮ ፎቶ ተነስተ በሱ ትለምናለህ። አያበሻ ያሳዝናል በጣም እኮ የምትሰሩት ስራ። ማዳበሪያ ለብሶ በረንዳ በተኛው ላይ ፎቶ እንደዚህ ተነስተ ረዳ ለመባል አንድ ሚሪንዳ ጠጥተው እንዳንተማ ረጃ የለም ለመባል እንትላለን። እስቲ እንረዳዳ። ሁላችንም እኮ ወንድማማቾች ነው። እንኳን ነው ኢትዮጵያ ውስጥ ያለን ይቅርና በዓለም ያለን እኮ ወንድማማቾች እኮ ነው። ቢገባን ማለት ነው። ቢገባን በዓለም ውስጥ ያለን ወንድማማቾች ነው። ምንም ያራርቀን ነገር የለም። እዚህ ግን አንተን ጎሳና በምድር ሲሞትስ ሁሉም ነው ተሰብስቦ የሚያለቅስለት። ሲኖር ለምንድን ነው ሰብሰብ የማትሉለት? ሲኖር ሰብሰብ ማለት እኮ ሲኖር በቃ ሰው እንዴ እነዚህ ወንድሞች አሉኝ እንዴ ይላል። ልበ ሙሉነት ይሰማዋል፣ ተስፋ ይኖረዋል፣ ይሰራል፣ ያገኛል። አንተም ሰርታ አይደል ያገኘው፣ እሱም ሰርታ ያገኛል። አንተን የረዳ ፈጣሪ እኮ እሱንም ይረዳዋል። ግን እስቲ በሀሳብ ደረጃ ተረዳሉ። ፍቅር፣ ሰላም ይኖራችሁ። ከተረት ተረት በዘለለ የተግባር ሰው መሆን አለባችሁ። እኔ እዚህ ጋር በመጨረሻ አንድ ነገር ላነሳላችሁ እፈልጋለሁ። ሀብተ ጊዮርጊስ ድልድይ የሚባል አለ ከሊፋ ታወር ጋር ወደ አትክልት ተራ መውጫ። ልክ ከሊፋ ዝቅ ብላችሁ ተፈራ ነጋሽ የገበያ ማዕከል የሚባላል ከሱ ፊት ለፊት ላይ ወደ መስታወት ተራ እንደዚህ የምትወስድ ቦታ ላይ ከመታጠፋችሁ በፊት አዲስ አበባ ሆቴል የሚባል አለ። አዲስ አበባ ሆቴል የሚባለው ጋር የሆነች ቧንቧ አለች። እኔ ማቃት መሰላችሁ? እኔ እንግዲህ ማቀው እንግዲህ አዲስ አበባ በ1999 ክረምት ላይ 1999 ላይ ጠፍቼ ከወልቂጤ በ18 ብር አዲስ አበባ መጥቻለሁ። ከዛን ጊዜ ጀምሮ ነው የማውቀው።
የትኛውም ሰው ውሃ በነፃ የሚጠጣበት ከዛ ነው የምትጀምረው። እንግዲህ የዛሬ 19 ዓመት ማለት ነው። ይኸው 19 ዓመት ሙሉ ውሃ በነፃ ይጠጣል። ያንን ቦታ የማያውቀው ሰው ምን አይነት ቅን ሰው እንደሆነ አስቡት። ምን አይነት ታላቅ ቅን ሰው። በቃ ለሰው ልጅ ትልቁ መሰረታዊ ነገር ውሃ ነው። ውሃ እንዲጠጣ እኔ 19 ዓመት አውቃለሁ። ከዛም በፊት ነው ተብሏል። ውሃው በቃ ሄዶ ጠጥቶ መጠጫ ኩባያ አለው። አንድ ቀን ቪዲዮ ተሰርቶለት ያውቃል ሰውየው? ይሄው እኔ ውሃ እያጠጣው ነው ብሎ ቪዲዮ ለቆ ያውቃል? 19 ዓመት እኔ በህይወት ዘመኔ ሳውቀው እስካሁን ድረስ ቪዲዮ ለቆ ያውቃል ሰውየው? የሰውየው ልጆች ለቆ ያውቃል? አንድ ቀን በር ተዘግቶ ያውቃል? አንድ ቀን በር ተዘግቶ ያውቃል? አንተ ግን ዛሬ የ30 ብር ጁስ ገዝተህ አንድ የተራበ ወንድምህን ለዕለቱ እንኳን የማያጠግበው ነገር ነው አንድ ጁስ ማለት ቪዲዮ ቀርጸህ ትለቃለህ። ፊትህን በቃ አሳዝነህ የረዳት አስመስላለህ። ድንቄ ስንት ሰዎች አሉ አንድም ቀን እየረዳን ነው ብሎ ማያወሩ ሰዎች። እኔ በጣም ሌላ ላመሰግን የምፈልገው እንደው ከውሃው ደግሞ በዘለለ ሌላ ላመሰግን የምፈልገው ድርጅት አለ እዚሁ ላይ እንደው ምናልባት ከሰማችሁት እስከ መጨረሻ ድረስ 31 ደቂቃ ሆኗል። እንደው ምናልባት እድለኛ ሆናችሁ እዚህ ደቂቃ ድረስ ከሰማችሁ የውሃውን ነግሬያችኋለሁ። ተስፋ የሚባል የልማት ድርጅት አለ ቸርቸር ጎዳና ዝቅ ብሎ ማለት ነው። እሱንም የዛሬ 19 ዓመት ገደማ ነው ማለት በየቀኑ ምሳ ብቻ በዛን ጊዜ ለ700 ለ800 ሰው በየቀኑ ምሳ ያበላል። አንዳንድ እንጀራ ለልጆችና ለህፃናት ደግሞ ቁርስና ምሳ ደግሞ ሌላ ቦታ አለ። አንድም ቀን በህይወታቸው ይሄው እያበላን ነው ይሄን ያክል ሰው አበላን ብለው የሰውን ቪዲዮ ቀርጸው አይለቁም። አንተ ግን እችን የምታክል እንጀራ በሳህን ሰጥተው በቪዲዮ ታጨናንቀዋለህ። እኔ እንደው ከሌ የሚባል የልማት ድርጅት እርዳታ ድርጅት ስም መጥቀስ እንደው አልፈለኩም እንጂ ስጋ ላይ ያበላ በሬው ቆሞ ይቀርጻል። ይሄውና በሬው ዛሬ የሚታረደው በሬ ይሄ ነው ይቀርጻል። ሰው እኮ ተቀምጧል እዛ ድንኳን ውስጥ ርቦታል በጣም ካሁን በላው ብሎ ከዛ ይሄው በሬው ሊታረድ ነው ይቀርጻል። ሲታረድ ይሄው በሬው እየተገፈፈ ነው ፖስት ያደርጋል። ዩቲዩብ ላይ ፌስቡክ ላይ ምን ላይ ሁሉም ነገር ላይ ፖስት ያደርጋል። የዛሬውን በሬ እንትን ያለን ሲከተፍ ሰዎቹ ይሄን ሁሉ ሰዓት ቁጭ ብሏል በረሃብ ሙዚቃ እስከ ጥግ ተከፍቶባቸዋል። የራበው ሰውና ድምፅ የተራበ ነው የሚያውቀው። ይስማማል አይስማማም የሚለው የተራበ ሰው ያውቀዋል። ረሃብና ሙዚቃ አብሮ ሄዳሉ አይሄዱ የተራበ ሰው ነው የሚያውቀው። ከዛስ ይመጣል እንጀራው እቺን የምታክል ስጋ የለም። ስጋው የት እንደሚገባ አይታወቅም። ገብቷችኋል? በቃ ማስታወቂያ ነው፣ ሰው ላይ መቀለድ ነው። ኢትዮጵያ ውስጥ በሰው ችግር መለመን፣ በሰው ረሃብ መለመን፣ በሰው ረሃብ ላይ መቀለድ አሉ። አንዳንድ ምናልባት የሚያበሉ አሉ። ቅድም እንደነገርኳችሁ ምንም አይነት ማስታወቂያ የማይሰሩ ምንም አይነት ነገር የማያደርጉ ብዙ አሉ። ኦርቶዶክስም ሙስሊምም ክርስቲያን ወንድሞቻችንም አሉ የሚያበሉ። እኔ በተንቀሳቀስኩባቸው በተለያየ ቦታዎች ላይ ብዙ የሚያበሉ ቦታዎችን ለመጎብኘት ሞክራለሁ። አንዳንድ ቦታ ላይ ልብስ ንጹህ ሆኖ ልበላ ስገባ እናትህ እንደዚህ ትሁን አይደለም ዱላ ተመተውላ ትባረራለህ። ልብስ ንጹህ ስለሆነ አልተራብክም ማለት ነው። የሆኑ ቦታዎች ላይ ደግሞ አንዳንድ ኢትዮጵያዊ ክርስቲያኖችም ሙስሊም ኦርቶዶክሶችም እንዳልኳችሁ ከሶስቱ አንዱ ደግሞ ልብስ ንጹህ ሆነ አልሆነ ይሄ ምግብ ላበላ ነው ብለህ እስካደረክ ድረስ ማንም ሰው በስነ ስርዓት ወረፋውን ይዞ ጥግብ ብሎ በልቶ ሲወጣም ያየሁባቸው ቦታዎች አሉ። እንዲህ ለነፍሳቸው ማለት ነው። ለነፍሳቸው የተራበ ሰው ሁሉ ገብቶ እንዲበላ እነሱ የሚያደርጉት ምንድነው? ስርዓትና መስመር ማስቀመጥ ብቻ ነው። እያደረጉ የሚያበሉ ሰዎችም አሉ። ጉሮሮ ይዘው የሚያስጨንቁም ደግሞ የፍላታ ድርጅቶች አሉ። አሁኑኑ ይርዱ ይላል። አሁኑኑ ይርዱ። ከቴሌ ጋር በመተባበር ነው መልዕክቱ የሚላክል። አሁኑኑ ይርዱ። የለህም እኮ ወንድሜ አንተ እኮ የስራ ጉዳይ እኮ ለመደወል ፈልገህ ካርድ አታል። አሁኑኑ ይርዱ እያለ 40 ጊዜ መልዕክት ይልክልሃል። እንዴት አድርገህ ነው የምትረዳው? አንተ ራስህ እኮ መረዳት የምትፈልግ ሰው ነው። እንዴት አድርገህ ትረዳለህ?
ጓደኛ ጋር ሚስኮል አድርገህለት እኮ ሚስኮል እስኪመልስ እየጠበቅ ነው። አሁን ይርዱ ይልሃል ወንድሜ። አረ ምንረዳ ሰዎች ስንረዳ አንዳንዴ ፈጣሪ እርዳን እያላችሁ እርዱ። ፈጣሪ ሆይ እስቲ እርዳን፣ እነዚህ ሰዎች እንርዳ በሉ እንጂ ግዴታ የኢትዮጵያ ማህበረሰብ ወይ ድርጅት ወይ ፋብሪካ ካረዳ አንረዳም ብላችሁ እልክ አትያያዙ። 5 እና 10 ሰው አስቀምጣችሁ የ1 ሚሊዮን ሰው ነፍስ ጉሮሮን አታስጨንቁ። ምትረዳው ለነፍሴ ነው ምረዳው ካልክ ለነፍስ መርዳት ነው እንጂ ይሄ እንትን ሊበተን ነው፣ ይሄ እንትን ሊሆን ነው፣ የተራቡ ሰዎች የተቸገሩ ሰዎችን ቪዲዮ እየቀረጸ ምናምን የስንት ነገር የሰሩ ሰዎች እኮ ናቸው እነዚያ ሽማግሌዎቹ አሮጊቶቹ የምትል እኮ ስንት ነገር የሰሩ ሰዎች ናቸው። ይሄው እነዚህን የሚረዳ ሰው አቶ ምናምን እያልክ ማሳየት የለብህም። የነዛ ዘመዶች በቲቪ ሊያዩ ይችላሉ ስለምንባቸው ማለት ነው። ቪዲዮአቸውን በተቻለ መጠን ባታሳዩ። በቃ የእርዳታ ድርጅት ነው አይደለ? እየረዳሁ ነው። ቀይ መስቀል አሁን ለምሳሌ ለብዙ ሰዎች በጦርነት በምን ላሉ ሰዎች ገብቶ ይረዳል አይደለ? ቀይ መስቀል 5 ተሳቢ 10 ተሳቢ የሆነ 20 ተሳቢ 50 ተሳቢ እህል ለሆነ ነገር ሰብሰብ አድርጎ ይሰጣል። ሲሰጥ እንደዚህ ወከባ ይፈጥራል። እንዲህ ክሎዝ አፕ እያደረገ ፊትን አቅርቦ ቪዲዮ እየቀረጸ ምናምን ነው ማስታወቂያ የሚሰራል። በቃ ቀይ መስቀል ነው፣ የእርዳታ ድርጅት ነው። እሺ ሳምበዲም የእርዳታ ድርጅት ነው። ስራ ምንድነው? የእርዳታ ድርጅት ነው። ምን ያስፈልጋል? ፕሮፖዛል ማቅረብ ነው። በቪዲዮ ክሎዝ አፕ አድርጎ በተደጋጋሚ የሰዎቹን ምስል እያቀረቡ 10-20 ሰዎችን እያስጎበኙ ዝም ብሎ ገንዘብ መሰብሰብ ጥሩ አይደለም። ከረዳህ ፈጣሪ ይረዳሃል። እንደው ፈጣሪም ይርዳችሁ፣ ለሌሎችም ፈጣሪ ይድረስላቸው። ግዴታ ለመረዳት ማርጀት የለብህም። ግዴታ ለመረዳት ሴት መሆን የለብህም። ግዴታ ለመረዳት አካል ጉዳተኛ መሆን የለብህም። አካልም ሙሉ እጅም እግርም ኖሮት ወጣትም ሆኖ ግራ የገባው ሰው አለ። ግራ የገባው ሰው አዲስ አበባ ላይ ግራ የገባው ጥግ በረንዳ የሚተኛበት ቦታ ያጣ፣ የሚሰራው ያጣ፣ የሚበላው ያጣ፣ ምንም ነገር ያጣ፣ ተስፋ የቆረጠ የቸገረው፣ ቢሰራ ግን ቢያገኝ ግን መለወጥ የሚችል ሰው አለ። ገብቷችኋል? እንግዲህ ፖሊስ አይቀምስም ሰው ይሄ ጤነኛ ነው ይሄ ሌባ ነው ብሎ ፖሊስ ቀምሶ አያይም። ሲያይ ወጣት ነህ ጅግር አለ። በሌሊት የሆነ ቦታ ስትገኝ ወንጀለኛ ልመስለው ትችላለህ። ገብቷችኋል? አንተ ግን ቸግሮ ሊሆን ይችላል። ለፖሊሱ ለማስረዳት ሌቦችም እንደዛ ሊያወሩ ይችላሉ። ፖሊሱ ላያምንህ ይችላል። ስለዚህ እናንተ ተረዱትና እጅግር ኖሮት ወጣት የሆነውን ያላረጀም ግዴታ መረዳት መቻል አለበት። ወንድሜ ምን ሆነ ነው ቸግሮኝ፣ ምንድን ነው የቸገረ? ማደሪያ ለ1 ወር ማደሪያ እና ስራ ብታመቻችለት ሰርቶ 2ኛ ወር ላይ ራሱን የቤት ኪራይ ሊችል ይችላል። አንተ ስለመርዳት ግዴታ ሽማግሌ ድክም ያለ አሮጊት ወይ ሴት ወይ አካል ጉዳተኛ ምናምን ነው የምትፈልጉት። እነዚህንማ ማንም እኮ ይረዳቸዋል እኮ። ማንም ሰው እንዲህ የሚያልፍ ሰው ይረዳቸዋል። አሁን ደግሞ ሽምግል ያለ ነጭ ሽበት ያለው አባት፣ ትልቅ አባት ልጆቼ ተረቢ ያለው ቢል የሚያልፈው ሰው አለ? የለም። ማንም ሰው አያልፈውም። ሁሉም ሰው ይረዳዋል። ሁሉም ሰው ነው የሚረዳው። ስለዚህ አንተ ያንን ሰውዬ አንተ እዚህ እንትን የሚባል ድርጅት ላይ አልጋ ሰጥተህ ምናምን እንትን ብትል አያስደንቅም። ረዳ ተብሎም ያን ያክል አያስደንቅም። ምክንያቱም ያ ሰውዬ እንደው አለመገጣጠም ሆኖ እንጂ የሆነ ሰው ቤት ያለው ሰው አንዴ አባባ ኑ እኔ ቤት ኑሩ ብሎ እኮ ያኖራቸዋል። ወጣቱን የሚፈራው ለምንድን ነው? ይዘርፈኛል፣ እንትን ይለኛል ብሎ ነው እንጂ ትልቅ ሰው ሽማግሌ አባት የሆኑ ሰዎችንማ ማንም ሰው እኮ ያኖራል። ስንት ባለሀብቶች ስንት ሰዎችን ያኖራሉ አይደል? ድርጅት ያላቸው ቤት እንኳን ባይወስዱ ድርጅታቸው ግቢ ላይ እንደው የሆነች ቤት ነገር እንትን አድርገውላቸው እኮ የሚያኖሩ ሰዎች ስንት ሰዎች አሉ? እኔ አውቃለሁ ብዙ ሰዎች እንደዚህ ትላልቅ ሰዎች ትላልቅ እናቶችን የሚያኖሩ ብዙ ሰዎች አሉ። የእውነቴን ነው የምነግራቸው። ብዙ ሰዎች እኔ ስም እንደው መጥቀስ አያስፈልግም እንጂ ምንም ቪዲዮ ቀርጸውም ሳይለቁ ምንም ሳይሉ ትላልቅ እናትና አባቶችን ከቤተክርስቲያንም ከምንም ከመንገድም ላይ እንዲህ ስለምኑ የኔ እናት ምን ሆነው ነው ከየት መጥተው ነው ብለው አምጥተው ቤታቸው ላይ እንዳይደብራቸው ስራ እንዲያግዙ ሰራተኞችን እንዲጫወቱ ሲፈልጉ ወይ ቤተክርስቲያን ሲፈልጉ የሃይማኖት ቦታቸው ላይ ሄደው ደርሰው መጥተው እንዲያርፉ ማረፊያ ቦታ ሰጥተው ያኖሯቸዋል። አያስደንቅም? ሽማግሌና ትላልቅ አባቶችና እናቶችን መርዳት አያስደንቅም? ማንም ሰው ይረዳቸዋል። ወጣቱን የሚረዳው ነው የጠፋው።
ወጣቱ ለምሳሌ እንዲህ ብሎ አረ ምግብ አልበላሁም ቢል ሰርተህ አትበላም ነው የሚባለው። የሚሰራው ስራ አጥቶ ሊሆን ይችላል። ትውልዱ ይሄ ወጣቱ ነገ ይሄ ወደ አመፅ፣ ወደ ድንጋይ መወርወር፣ ወደ ሆነ ነገር ውስጥ ወደ ሽብር ውስጥ እንዳይገባ በቃ እነዚህን ወጣቶችን እርዱ። በጎንም አባቶችም መውደቅ የለባቸውም። በእርግጥ እነሱንም ማንም ሰው ይረዳቸዋል። ግን ቢሆንም እነሱም መረዳት መቻል አለባቸው። ወጣቶችንም ያማከለ መሆን አለበት። ያማከለ መሆን አለበት። አንድ ሴት ልጅ ህፃን ይዛ ምን ሆነች ነው ሲባል ባሌ እንዲያርጉኝ ሲባል ወንድን ነው መጥፎ የሚደረገው። እኛ እሷ ያወራችውን ነገር ነው የምንለው። ይሄው አስወልዷት እንዲያርጓት ብለን ለመፍረድ እንቸኩላለን። እሱ የሆነውን ነገር እኛ አናውቅም። ስለዚህ ፍርደ ገምድል ከመሆን በዘለለ በህይወት ያሉ ሰዎችን በቃ እሷ መረዳት አለባት። ቸግሯታል አይደለ? ህፃን ልጅ ይዛለች አይደለ? ከነፃን ልጇ መንገላታት የለባትማ። እርዷት። እሷ ነው። ወንዱንም እርዱት፣ ወጣቱንም እርዱት። መረዳት መቻል አለበት። ይህንን ነገር ስናደርግ ነው ሰላም የሚሆነው እንጂ ተሰቃይቶ ሞቶ ምን የመሰለ ወጣት ልጅ እንደሞተው መንገድ ላይ ምናምን ሰብስበው የሀገር ብር ከሞተ በኋላ ሬሳው ላይ ማዋጣት ትርጉም የለውም። በየመንገዱ እኛ ብዙ ወጣቶች እንደው አርፈው ምናምን ሲታይ ተሰብስቦ አረ ወንድማችን ነው እናንሳው ማስቀበሪያ የእንትን የሳጥን ምናምን ተብሎ የሀገር ብር ይሰበሰባል። ሰው ወጣቱ ሲሞት በህይወት እያለ ለምን አትረዱትም? የኔ ወንድም እዚህ ጥግ ላይ ተቀምጠ ምንድነው ተስፋ ያስቆረጠ ነገር ምን ያጣው ነገር አለ ብለህ የቀን ስራ አስገባው፣ ይሰራል። አሁን እኮ የቀን ስራ ለመግባትም እኮ ብዙ ፕሮሰስ እኮ ነው ያለው፣ በጣም ብዙ ፕሮሰስ። አንተ ግን ሄደህ ወስደህ የቀን ስራ ብታስገባው በቀን 600 ብር 800 ብር ያገኛል፣ ህይወቱን ሊቀይር ይችላል። ግን እሱ ሄደው ቢጠይቅ የለም የሚባል ሄደው ቢጠይቅ የለም። በዘመድ የቀን ስራ በዘመድ የጉልበት ስራ በዘመድ የሆነበት ቦታ ነው ያለነው። በጣም ያሳዝናል። ስለዚህ እኛ እስቲ ይሄን ሰው የቀን ስራም ቢሆን እናስገባው፣ ከተማረ እንደው በትምህርቱ እንትን ካለም እንትን በእንትኑ እስቲ እንደሚሰራው እናርግና እንዲለወጥና ከሞተ በኋላ ወንድሜ እህቴ ይደፋልን ያፈር ልብላለ አብራችሁ ቅበሩ ገለመኔ 40 80 ምን ትርጉም አለው? 40 ብታወጣ 80 ብትደግስ ምንም ትርጉም የለውም። ነፍሱን 1 ኢንች ከፍ አያደርግም በፈጣሪ አይን። ሞገስም አያገኝም። የሰውየው ነፍስ በፈጣሪ አይን ሞገስ የሚያስገኝለት የሰውየው መልካም ስራ በህይወት ሲኖር የሰራው ስራ ነው። እምነት ሰሜኑ አካሉ ነኝ። ጥያቄ አስተያየት ካላችሁ መስጠት ትችላላችሁ። የግል ሀሳቤ ነው። ይመቻችሁ። አንዳንድ የማይሆኑ ነገሮችን ከተጠቀምኩኝ ቃላቶችን ይታረማሉ። እንደዚህ ብላችሁ ሀሳብ ስጡበት። እናመሰግናለን። በሌላ